ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ጾም እንዴት ነው? ረመዳን እንዴት ነው? አሁን እንግዲህ እየጨረስን ነው ማለት ነው። እንግዲህ ትንሽ የኛ ይቀራልና እኛ አሁን አንድ ወር ሊሆነን ነው እንግዲህ የረመዳን ትንሽ ነው ቀረ። አይዟችሁ የኔ ውጤቶች አይዟችሁ እላችኋለሁ። በተለይ ደግሞ አረብ ሀገር ላይ የምንገኙ እህቶች በጣም የከብዳል ረመዳን አውቃለሁ። እግዚአብሔር ደግሞ ብርታቱን ይስጣችሁ፣ አላህ ይርዳችሁ ነው ምላችሁ። እንግዲህ ቤተሰቦቼ ዛሬም ደግሞ በአዲስ ነገር ከች ብያለሁ ማለት ነው። ሰብስክራይብ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። በጣም ነው የምወዳችሁ ማለት ነው ቤተሰቦች፣ ለምታበረታቱኝ መልካም ኮሜንት የምትሰጡኝ እህቶቼ በጣም አርጌ ያመሰግናለሁ። ሌሎቹም ደግሞ በምታቅም በማታቅም ዝም ብለሽ የምታወሪ ምናምን የምትሉኝ ሰዎችም አላችሁና እኔ እውነቴን ነው የምላችሁ፣ ዝም ብዬ የማወራበት ምክንያት ምንም ነገር የለኝም። እኔ የተናገርኩት ነገሮች ሁሉ ማለት ነው የነሱ ቪዲዮ ላይ ለምሳሌ ብሩኬ የሀይሚ ፓስፖርት ለሀይሚ አልመለሴም ብሩኬ እጅ ላይ ነው ብላ ነግራኛለች። ሀይሚን ብዬ ባወራው ቪዲዮ ላይ ትላንትና የእሷ ፓስፖርት ብሩኬ እጅ ላይ እንደነበረ ሁላችሁም ታውቃላችሁ፣ አይታችኋል ብዬ አስባለሁ። እኔ ትኬት እንቆርጣለን ብዬ ብሩኬን አውርቻለሁ፣ እኛ እንቆርጣለን ብዬ ትኬትን ብሩኬን አውርቻለሁ ብዬ ቪዲዮ በሰራውበት ላይ ደግሞ ትናንትና ብሩኬ ምን አለ? ብዙዎቻችሁ በጣም ያስጨነቃችሁኝ አላችሁ፣ እኛ እንቆርጣለን እኔ ቆርጥለታለሁ ብላችሁ የምታስጨናንቁ ብዙዎቻችሁ አላችሁ። እኔ እምቢ ነው አልኳችሁ። ምክንያቱ እኔ ለሀይምዬ አላንስም ብዬ ነው እምቢ አልኳችሁ ብሎ መልስ ሰጥቶናል ማለት ነው። እና ምንም የዋሸሁት ነገር የለም ለማለት ነው። ይሄን ሁሉ የጠቀስኩላቸው ማለት ነው። ሲቀጥል ደግሞ ምንም ማለት ውሸትም አያስፈልግም። አሁንም እውነቴን ነው የምላችሁ ብሩኬና ሀይሜን አውርጄ ነበራ። ብሩኬ እንኳን አላወራኝም፣ ሀይሜ ግን በቴክስት ልካልኛለች ማለት ነው። አሁን 8 ሰዓት ከሩብ ነው ወደ ቤት የገቡ ማለት ነው። ወደ የሚቆዩበት ቤት የገቡ 8 ሰዓት ተኩል ነው ማለት ነው። አሁን ማለት ነው አልቆዩም፣ 1 ሰዓት ቆይቷል። አሁን 9 ሰዓት ተኩል ነው፣ 8 ሰዓት ተኩል ነው፣ 8 ሰዓት ከሩብ ነው እዚህ ቤት የገባ ነው ብላኛለች። ሀይሚ ቴክስት ነው ላከችልኝ እና እንደዛ ነው እላችኋለሁ ቤተሰቦች። ያለው ነገር ይሄ ነው ስነግራችሁ እና ፈጣሪ ደግሞ የሚያገኘው ቀን እያሳየኝ ነው ምላችሁ። እውነቴን ነው ምላችሁ። በጣም ሊያገኛችሁ ፈልጋለሁ እና እነሱ ያሉበት ዱባይ ሞርም ነው፣ እኔም ያለሁበት እዛው ነኝ። ግን በፊት ያረፈበት ቢልዲንግ ወይም ደግሞ ፎቅ ቀይሯል ብሩኬ አሁን የሚያርፍበትና ከዚህ በፊት የሚያውቀው ሌላ ነውና ይሄ ነው የተለየ ነገር፣ ይሄ ብቻ ነው አለ። ሌላኛው ግን ሁሉም ነገር አውቃለሁ ማለት ነው። እና ዛሬ ደግሞ ብሩኬ እያለ የነበረ ብዙ ቦታ እንሄዳለን። ብዙዎቻችሁ ደግሞ ላይፍ ላይ እዚህ ኑ፣ ቻርጃ ኑ፣ አቡዳቢ ኑ፣ ራራስኬማ ኑ፣ ዱባይ ሞርኑ፣ በጣም ብዙ ቦታ ኮሜንት ላይ ሲጽፉ ነበር። ዛሬ ላይፍ ላይ ነበሩ እና ሁሉም ቦታ እመጣለሁ፣ አገኛችኋለሁ፣ ሀይምን እንድታገኙ እኔ ይዤላችሁ እመጣለሁ እያልክ ነበረ ማለት ነው። ብሩክ የኔ አባት እንግዲህ እውነት ሆኖ የሚያወራ ወይም ደግሞ እንድናገኘው ወይም ደግሞ እንድናገኛችሁ ፈቅዶ ሎኬሽን ከላኩልኝ እኔ ቅዳሜ ለት እሁድ ለት ሊያገኛቸው ፈልጋለሁ ማለት ነው። እንግዲህ ያለው ነገር ደግሞ ቪዲዮ ሰራለሁ እነሱ ጋር ሁኜ ራሱ ማለት ቪዲዮ ውስጥ ሊያስገባቸው ፈልጋለሁ። እንደዛ ነው እላችኋለሁ ቤተሰቦቼ። ፍቃደኛ ከሆኑ እንግዲህ ነገ ራሱ ይደክማቸዋል። እንግዲህ ትላንት ማታ ሁለቱም አልተኛንም ብለዋል። እንግዲህ ዛሬ ደግሞ እንደምታው ዱባይ ደግሞ እንዴት እንደሚያስተኛ እዚህ ሀገር ውስጥ ያላችሁ ታውቃላችሁ ብዬ አስባለሁ። እግዚአብሔርን እንቅልፍ ማለት ነው ወይኔ 24 ሰዓት ብተኙ ማለት ነው 24 ሰዓት
ወይኔ እኔ ብቻ ነኝ የሁሉም ሰው ነው የሚለው ነገር አንዳንድ ጥያቄ ሆንብኛል። እና በጣም ታስተኛለች ዱባይ ማለት ነው። ምክንያቱም በጣም ይሞቃል። ከሙቀቱ በቃ የተረፈ ምንድነው እንቅልፍ ይጠፈጥፍብሻል ራስሽ ላይ ማለት ነው። እዚህ ዱባይ ያላችሁ እርግጠኛ ነኝ እውነት እንደሚሆን ተስፋ አደርጋለሁ ሁላችሁም ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦቼ። እንግዲህ ብሩክና ሀይሚ ውሸታችሁ ነው፣ ግን ከቤት መውጣት በጣም ነው የሚደብረው አሁን በዚህ ሰዓት። ምክንያቱም በጣም ይሞቃል። ሙቀቱ አሁን በጣም እየጨመረ ነው እና መሬቱ ያቃጥላል፣ ከሰማዩ ያቃጥራል። ንፋሱላ እሳት ነው አሁን ላይ ማለት ነው። እንግዲህ ምን እንደሚሆነው አሮን ነው። ይሄ 3ኛ ወር ጀምሮ እስከ 9ኛ ወር ድረስ ይበርዳል ማለት ነው ዱባይ እንደምናውቀው ማለት ነው። እንግዲህ ፈጣሪ መስናናቱን ይልክላቸው ነው ምላችሁ፣ ብርታቱን እስጣችሁ ነው ምላችሁ። ይሄ ነው ቤተሰቦቼ። እንግዲህ ከዛ በተረፈ ደግሞ ዛሬ እንግዲህ ማን ነበረ ስማ ኡፍዬ እና ብሩኬን በጠዋት 2 ሰዓት ፕራንክ አድርጋል። ጠዋት 2 ሰዓት ፕራንክ አድርጋለች ማለት ነው። በጣም ነው ያዛዘነችኝ ሀይሚዬ በኢየሱስ ማለት 100% ሆና ኡፍዬን አላመነችም። በእርግጥ ኡፍዬ ቀልድሽ ነው፣ ኡፍዬ እኔ ብሩኬን በጣም ነው የሚያምነው፣ ኡፍዬ እንዲህ ነው ስትል በጣም ነው ተከራከረችው። የእውነት ጀግና ናት። እግዚአብሔርን ማለት ወዲያው አላመነችም ለማለት ነው። እና ውፍዬ የኔ ጀግና በርቺ አንቺ። እውነት እንደውም ቆይቷል፣ ወደ 35,000 ሰብስክራይብ አላትና እና ውፍዬ እኔ እናት በርቺ፣ ጠንክሪ ልሻለሁ። እኔ ውዴት በቴሌግራም እናወራለን። ጎበስ ናት፣ ማርያምን ጠንካራ ልጅ እና እንደዛ ነው እላቸዋለሁ ቤተሰቦቼ። እግዚአብሔር ደግሞ ለሁሉም አላፊና ቻይ ነውና በርቱ ይላችኋለሁ። እንግዲህ ሀይሚዬና ውፍዬ ማን ነው ብሩኬ ዛሬ በሚከብድ ፕራንክ ነው የተቻገሩት ማለት ነው። ወደ ዱባይ እንግዲህ በጠዋቱ ማለት ነው ፕራንክ ቀምሰው ነው የመጡት ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦቼ። ቪዲዮ አለ የዛሬ የሰራ ነው ጠብቁ ብሎ ነበረ። እኔ ደግሞ የሱ ቤት መስሎኝ ነበር፣ ብሩኬ እንደዛ ስሎ ነበረ። እና እንደዛ ነው እላችኋለሁ ቤተሰቦቼ፣ ወዳችኋለሁ። እንግዲህ ማነው 10 ሰዓት ላይ ላይፍ እንገባለን ብሎ ነበር። ውፍዬም ደግሞ ገብታችሁ ሰብስክራይብ አድርጓት። ውፍዬ ብላችሁ ከጣፋችሁ ሰርች ካደረጋችሁ ይመጣላችኋል ማለት ነው። ውፍዬ ማታቋለ ብዬ አላስብም። ከዚያ በተረፈ ደግሞ በጣም ነው መወዳችሁ፣ በርቱ፣ ጠንክሩ እላችኋለሁ ቤተሰቦቼ። በሰላም ገብተናል ብለን ላይፍ እንገባለን ብሏል ብሩኬ። 10 ሰዓት ላይ ጠብቁ እላችኋለሁ ቤተሰቦቼ። 10 ሰዓት ከ40 ደቂቃ በኋላ ማለት ነው። ሜቢ አዱን ነው ብቻ ደክመዋል። ይገባሉ ይሆን አይገቡም ይሆን እርግጠኛ አይደለም፣ ግን ብለዋል ብሩኬ ማለት ነው። እንደዛ ነው እላችኋለሁ ቤተሰቦቼ። በርቱልኝ፣ ፈጣሪ ከእናንተ ጋር ይሁን። ወዳችኋለሁ ውድድ፣ በርቱልኝ።